ሰው ሁሉ ሲያገባ፣ ወዳጆች ሲያገቡ፣ አንተም ምጮኛ ስለያዝክ ስለዚህና ስለሌሎችም ምክንያቶች ብለህ አንተም ወደ ጋብቻ ትሄዳለህ፣ ትዳር ውስጥ ትገባለህ። ነገር ግን ለምንድን ነው የማገባው ብለህ አስበህ ታውቃለህ? እስቲ ለምን ታገባለህ እንዴ? ሰዎች እንደሚያገቡት ለሚያገቡበት ምክንያት ነው የማገባው ልትል ትችላለህ። እኔ ግን በትክክል የምታገባበትን ምክንያት እፈልጋለሁ። ለምን ታገባለህ? እስቲ ስለ እነዚህ ነገሮች እናንሳ። ከዛ በፊት ግን ዮጊ ገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስታጠብበት የነበረ ሳሙና ነው። ኤዲብል ከሆኑ ለምግብነት የሚውሉ ዘይቶችን ተጠቅሜ ነው ማዘጋጀው። ይህን ሳሙና እኔም ሆንኩኝ ወዳጆቼ፣ ልጆቼ ስንታጠብበት ቆይተናል። ኤዲብል ከሆኑ ለምግብነት የሚውሉትን ዘይቶች ጤናማነታቸውን በምታውቀው ልክ ይሄም ሳሙና ጤናማ እንደሆነ እንድታውቀው ፈልጋለሁ። ከዛ ባሻገር ሌሎች ሳሙናዎች ላይ እንደሚጨምረው ምንም አይነት ይህን ሳሙና ፋንሲ ማድረጊያ ኬሚካል አልጨምርበትም። ያ ደግሞ አረፋ እንዲያወጣ፣ እንዲኩረፈረፍ፣ ረጅም ጊዜ እንዲቆይ፣ ብርካቴ እንዲኖረው ብለን የምንጨምርበት ኬሚካል የለም። እነዛን ኬሚካሎች በማስቀረታችንም ደግሞ በእነዛ ኬሚካሎች ሊደርስበት የሚችለው ቆዳችን ላይ፣ ፀጉራችን ላይ ሊደርስ የሚችለው መንጣት፣ መገርጣት፣ መከርቸፍ ማስቀረት ይችላል። በ175 ግራም አዘጋጅተነዋል። 300 ብር ይሸጣል። ረጅም ጊዜ ተጠቀምበታለህ። የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስር አስቀምጥልህና እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ታገኘዋለህ። ዮጊ ገላ ሳሙና በላቸው። ይህን በ175 ግራም ያዘጋጀነውን 300 ብር ይሸጡልሃል። ከዛ ባሻገር ደግሞ በአባወራ ዩቲዩብ ቻናል ትውልዳችን ላይ የተቃጣውን በተለይም ደግሞ ወንዶቻችንን አልጫ ለማድረግ የተቃጣውን ዘመቻ በመቀልበሱ ደረጃ ታግዘናለህ፣ ትተባበረናለህ ማለት ነው። ትብብር ነው፣ ልመና አይደለም። ይህን መስኮት ልዝጋው አንዴ። ከውጭ ድምጽ ይገባል። እዚህ ስለ ጋብቻ እናውራ፣ ስለ ትዳር እናውራ። ይህን በተደጋጋሚ ከልጆች ጋር በአካልም ኦንላይን በውስጥ መስመር በቴሌግራም እና በሜሴንጀርም አንስተነው እናወራዋለን። ያው የምንረዳው ነገር ምንድን ነው? ከታላላቆቻችን ዘንድ ከአባቶቻችን ዘንድ ከኛ ሲኒየሮች ከምንላቸው ዘንድ ማለት ነው በዚህ ያክል በጥልቀት በዝርዝር የሚነግረን ሰው የለም። ስለ ትዳር ቢነግሩንም እንዳው ላይ ላዩን እንጂ በዚህ ያክል መልክ አይደለም ብዬ አምናለሁ። እና ስለነዛ ነጥቦች ነው ማነሳው። አንተም እንደምትጠቀምበት ተስፋ አደርጋለሁ። ለምንድን ነው ማገባው ብለህ አስበሃል? አሁን ማግባት የምታስቡ ሰዎች፣ ለማግባት እየተዘጋጃችሁ ያላችሁ ሰዎች፣ ወይም ደግሞ ያው ማግባታችን አይቀርም ግን አሁን አልተዘጋጀንበትም እጮኛም የለንም ብላችሁ የምታስቡ ወንድሞቼ ግን ከአሁኑም እንድታስቡበት የምፈልገው ነገር ምንድነው? ለምንድን ነው ማገባው የሚለው ጥያቄ ጭንቅላታችሁ ውስጥ ሊመጣ ይገባል። ለምንድን ነው ማገባው? ምን ፈልጌ ነው ማገባው? ብቻዬን መኖር አልችልም? ማገባበት ምክንያት ምንድነው? ትክክለኛ ምክንያቱ አንድ ምክንያት ላይኖር ይችላል። 3 4 5 6 7 ምክንያቶች ሊኖሩ ይችላሉ። ግን ከነዛ ምክንያቶች ውስጥ ደግሞ እንደገና ቅድሚያ የምሰጠው የማልደራደረው ነገር ምን አለ? በጋብቻ ውስጥ ጋብቻን ሳስብ፣ የማገባትን ሴት ሳስብ፣ ከሷ የምፈልገው ብላችሁ የምታስቀምጡት ማልደራደርበት ጉዳይ አንደኛ፣ ሁለተኛ፣ በተወሰነ መልኩ ኮምፕሮማይዝ ማድረጉ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ፣ ቢመጣም ቢቀርም ቢኖርም ባይኖርም ግድም አይሰጠኝ ገለምኔ እያላችሁ አስቀምጡ። እነዚህ ነገሮች እነዚህን ምክንያቶች ለምን የሚሉ ምክንያቶች መልስ ስታገኙላቸው ማን የሚለውን ማነች ሚስት መሆን የምትችለው የሚለውን ነገር በግልጽ ያሳያቸዋል። ማን እንደምታገቡ ግራ አይገባችሁ። እዚህ ጋር የሆነች በጣም ሼፕ የተባለች ቂጣም ሴት በጣም ቂጧን አስተካክላ በደንብ አድርጋ የመጣች ሴት ምናምን የወሲብ ፍላጎታችሁን ስላነሳሳች በዛ ተማርካችሁ እሷን ለትዳር አስባችሁ እሷን ከእሷ ጋር አንድ ሰውን ጨዋታ ጀመራችሁ በዛው ሲል ወደ ትዳር። እንደዛ መሆን የለበትም። ትዳርን ጋር ስትመጡ በደንብ አጽንኦት ሰጥታችሁ ልታስቡበት ይገባል። ምክንያቱም ከዛ በኋላ ቀሪ እድሜያችሁን አብራችሁ የምታሳልፍ ገመናችሁን ሁሉ የምታይ ሴት ነው የምታመጡት። ያ ብቻ አይደለም፣ የልጆቻችሁ እናት የምትሆን ሴት ነች ወደ ህይወታችሁ የምታመጧት። እናንተ ፈልጋችሁ ነው የምትገቡት እዛ ህይወት ውስጥ፣ ትዳር የሚባለው ህይወት ውስጥ። ልጆቻችሁ ግን ሳይፈልጉ ነው የሚመጡት። which means እነዛ ልጆች እነዛ ምንም የዓለም ኤክስፒሪየንስ የሌላቸው ልጆች they deserve በወንድነቱ ኤክሰለንስ ላይ የደረሰ አባወራ አባትና በትህትናዋ ለባሏ ለአባታቸው ተገዝታ ታዛ አግዛው የምትኖር እናት ማየት ይገባቸዋል። ኢንስቴድ ኦፍ አንድ ልፍስፍስ ንክር ምስኪን ወንድና አመፀኛ ሴትን ሳይሆን ማለት ነው። ምክንያቱም በጣም ከባዱ ነገር ለልጆች ምንድን ነው መሰላችሁ? አባት ልፍስፍስ ንክር ምስኪን ሆዳደር በአፍጢሙ የተደፋ አስመሳይ ሲሆን በጣም ከባድ ነው ለልጆች። ምክንያቱም ከሱ መልካሙን ጽድቁን እውነቱን ሊማሩ ሲገባ አባታቸው ግን በዛ በውድቀት አዘቅት ውስጥ ነው ያለው።
እንዳይጠሉት ነገር አውጥተው እርግፍ አድርገው እንዳይጠሉት ነገር አባት ነው። እንዳይወዱት ነገር ይሄ ምግባሩ አያስወድደውም። እናታቸውም ጋር ስትመጡ እንደዛው እናት ናት። አይጠሏት ነገር እናት ናት። እንዳይወዷት ደግሞ ይሄ ከልጅነት ጀምሮ ያዩት አመፀኛ ጸባይዋ ይፈታተናቸዋል። እና ለእነዚህ ሰዎች ማንነት በመገንባት ደረጃ የራሳቸውን ማንነት በመገንባት ደረጃ ትልቅ ኪሳራ ይከስራሉ። ሰውነታቸው፣ አእምሯቸው የእነሱን ማንነት ሰልፍ ስቲም፣ ሰልፍ ኮንፊደንስ የሚባለውን ነገር፣ ሰልፍ ኢሜጅ የሚባለውን ነገር፣ ሰልፍ ሪስፔክት፣ ሰልፍ ላቭ የሚባለውን ነገር በመገንባቱ ደረጃ ትልቅ ኪሳራ ይከስራሉ። ይሄ ነው ብለው እንደዚህ አሁን እንዳስቀመጡት ላይ ያስቀምጡት ይችላሉ። ስለዚህ ይህን ለማድረግ ታዲያ መጀመሪያ ለምንድን ነው የማገባው? ከትዳሩ ምን እፈልጋለሁ? ትዳር ውስጥ ከምትመጣው ወደ ትዳር ከማመጣት ወደ ህይወቴ ከማመጣት ሴት ምን እፈልጋለሁ? ልጅ ነው የምፈልገው? በዋናነት ማልደራደርበት ጉዳይ የምለው ነገር ልጅ ነው። ስንት ልጅ? 5 ልጅ? 10 ልጅ? አዎ፣ ይህንን ነገር አስቀድመው አውቀው። እንደው ዝም ብሎ እፈልጋለሁ፣ ይሄ ቢሆን እንደው ደስ ይለኛል፣ ይሄ ቢሆን ደግሞ ደስ ይለኛል፣ ይሄ ቢሆን ደግሞ ደስ ይለኛል። በደሳለኝና በመሰለኝ ትዳር አይመሰረትም። ወንድም ማለት ነው። ሳናቅ ልናደርገው እንችላለን፣ ግን በቃ እያወቅን ስንመጣ እንደዚህ ደግሞ የምንነጋገር ከሆነ አንተም የምታዳምጥ ከሆነ እንደዛ አይደለም። በእርግጥ አጠገብ ያለችው የሆነች ወር ላይ የሆነ ወቅት ላይ ያገኛት ከተዋወቃችሁ 2 ወር 3 ወር 5 ወር 1 ዓመትም የሆነች ልጅ ምናልባት ለትዳር ልታስባት ትችላለህ፣ ግን እንደዚህ ያላሰብከው ሊሆን ይችላል። ስለዚህ አሁን ከእሷ ጋር ከመጋባት በፊት ቆም ብለህ ታስባለህ። አንደኛ ራስክንም ትጠብቃለህ፣ እሷንም ትጠብቃታለህ። ሁለተኛ ልጆችንም ትጠብቃቸዋለህ፣ ነገ ከነገ ወዲያ የሚመጡትን ልጆች ካላስፈላጊ ህይወት። ስለዚህ መጀመሪያ የምትፈልገው ነገር የማትደራደርበት ነገር ምንድን ነው? ልጆች በቁጥር ስንት? ኖ በቁጥር አስቀምጠው። አይ ልጆች እግዚአብሔር ከሰጠኝማ ኖ እንደዛ አይደለም። በቃ ይሰጥሃል፣ አትጠራጠር፣ ይሰጥሃል። ትወልዳለህ። ስንት ልጅ ትፈልጋለህ? 10 1 በቃ እሱን አስቀምጥ። በቁጥር አስቀምጠው፣ በትክክል 10 1 አስቀምጠው። አይ ልጆች አልፈልግም፣ እንደውም ልጆች መውለድ አልፈልግም፣ በቃ እሱንም እንደዛው አስቀምጠው በቃላት። ልጅ አልፈልግም ብለህ አንደኛ ፕራዮሪቲ አይደለም ማለት ነው ልጅ መውለድ። ሲቀጥል ልጅ መውለድ ካልፈለግ መተጋገዝ ነው የምትፈልገው። ምን አይነት መተጋገዝ? እንድታግዘኝ ይፈልጋለሁ። ወደ ትዳር ወደ ህይወቴ የማመጣት ሴት እንድታግዘኝ ይፈልጋሉ። ለምን? ያው ሴት ልጅ አጋዥቱ ነው ተብሎ አይደለ ለአዳም የተሰጠችው ሔዋን። ስለዚህ እኔም እንድታግዘኝ ይፈልጋለሁ። አሁን እንድታግዘ ትፈልጋል። ግን እንዴት ነው የምታግዘኝ? በቃ እንድታግዘኝ ይፈልጋለሁ። ምን ማለት ነው? ታግዘኝ፣ በቃ ያለውን ነገር ታግዘኝ፣ ኑሮን ታግዘኝ ማለት ምን ማለት ነው? ግልጽ አድርገው ወንድም አለ። ይሄ የምስኪን ኑሮ አይደለም የምንኖረው። አሁን ወደ አባወራነት ኤክሰለንስ እየመጣን አይደል? እንደ ምስኪን አይደለም ማሰብ ያለብን። እንዲህ ቢሆን በሾላ ደፍን አይደለም። ምንድነው እንድታገዘ የምትፈልገው? ሊትራሊ አስቀምጠው። ውጭ ወጥታ ካንተ ጋር ተጋፍታ፣ ታክሲ ተጋፍታ፣ አውቶቢስ ተጋፍታ፣ ስራ ሰርታ በወር 10,000 100,000 እንድታመጣ ነው ማገዝ ማለት? እንድታገዘ መፈለግ? እኔ እሱ ትክክል አይደለም እያልኩ አይደለም። ንገረኝ ነው፣ ግልጽ ይሁንልህ ነው። ለአንተ ግልጽ ይሁንልህ፣ ስታስቀምጠው ለአንተ ግልጽ ይሁን። ስለዚህ ታግዘኝ ስትል ምንድን ነው? ውጪ ማስትሬትና ዶክትሬት ሰርታ ጥሩ ገንዘብ ትስራ፣ ወይም ደግሞ ኢንቨስተር ሆና ጥሩ ንግድ ቢዝነስ ውስጥ ገብታ በዛ ቢዝነስ እዚህ ጋር ምግብ ቤት፣ እዚህ ጋር ቡና ቤት፣ እዛ ጋር ሻይ ቤት፣ እዛ ጋር መጠጥ ቤት፣ እዛ ጋር ግሮሰሪ፣ እዛ ጋር ሆቴል ከፍታ ጥሩ ገቢ ታምጣ፣ በዛም ደግሞ አንተ የምታመጣውን ገቢ ታግዝህ። እንደዛ ነው ማገዝ ማለት የፈለከው? ወይንስ እቤት ውስጥ ተቀምጣ እቤት ከምፈልገው ነገር የቤት እመቤት ሆና ልጆቼን ታሳድግልኝ፣ ልጆቼ በሰራተኛ ማደግ የለባቸውም፣ ስለዚህ ልጆቼ እናታቸው ነች ማሳደግ ያለባትና እነሱ ታሳድጋቸው፣ እሷ ታሳድጋቸው፣ እሷ ትንከባከባቸው፣ እሷ መሰረታዊ ትምህርትን እሷ ታስተምራቸው፣ በመሰረታዊ ደረጃ ቤዚክ የተባሉትን ትምህርቶች እሷ ታስተምራቸው። እቤት ውስጥ የምንፈልገውንም ነገር ሰራተኛ ብታግዛትም፣ ቤት ውስጥ የምንቀጥራት የቤት ሰራተኛ ብታግዛትም እንኳን በዋናነት በበላይነት እሷ ትሰልጥንበት። እቤት ስገባ ቤት ተሰናድቶ ቅጥ ይዞ እንዲጠብቀኝ ይፈልጋለሁ። ይህን ነው ማገዝ ማለት የፈለከው? የትኛው ነው ማገዝ? እንግዲህ የትኛው? ከሁለት አንዱ ለያቸው። እዛ በውጭ ያለውን በውጭም በደጅም የሚባል ነገር የለም። ያው ደልለውናል። የውጭም መቤት የደጅም መቤት እያሉ ይደልሉናል፣ ሲፎግሩ። ነጋዴዎች ናቸው እንደዛ የሚደልሉ። ትውልዱ በዚህ እንደሚጎዳ ስለሚያውቁ መጉዳትም ስለሚፈልጉ የደጅ መቤት የቤት መቤት የሚባል ነገር ወይ የቤት መቤት ነች ወይ የደጅ ነች። በቃ ከሁለት አንዱ ነው። የደጅ ከሆነች የአንተ የቤት መቤት መሆን አትችልም፣ አይሆንም። ተረት አናወራ። የቤት እመቤት የምትሆነው ያቺ ሰራተኛ ነች። ቤቱ ላይ በበላይነት ሰልጥና የምታስተካክለው ያቺ ሰራተኛ ነች። እቺ ወጣ ስትሄድ ትእዛዝ ስለሰጠቻት ነው ወይ? ልጆችን ምን እንደሚበሉ፣ እንዴት እንደሚበሉ፣ በምን ሰዓት እንደሚበሉ፣ በምን ሰዓት እንደምታስተኛቸው፣ እንዴት አድርጋ እንደምታስተኛቸው፣ ምን ብላ ሹሹ እንደምትላቸው፣ ምን አይነት ተረት እንደምታወራላቸው ኤቭሪ ዲቴይል የምታውቀው ሰራተኛ ነች። እናንተ ስትመጡ የምትመጡበትን ሰዓት አውቃ የምትሰናዳው ሰራተኛ ነች። ኤኒዌይስ አሁን እዛ ውስጥ አንገባም ግን እንድታግዘኝ እፈልጋለሁ ካልክ እንዴት አድርጋ ነው የምታግዘህ? አሁን እንዳልኩት ውጪ ስራ ሰርታ ማስትሬት እና ዶክትሬት እየሰራች የመጀመሪያ ዲግሪ ያላት 10,000 ብር ታገኝ ነበረ። ማስትሬት ስታረግ 20,000 እና 30,000 50,000 ሆነላት። ያን እንድታረግ ስራ ትቀጥል። በዚህ መልክም ደግሞ ገቢውን ታግዝ። ይህን ለየው። ሁለቱንም ታግዘኝ
ካይንድ ኦፍ አሁን ባለበት አስቸጋሪ ሁኔታ ላይክ እንሞክራለን። የማይሆን ነገር ነው። ላይክ አንድ ኮርነር ቦታ ላይ ክብ ነገርን እንዲገጥም የማድረግ ጉዳይ ነው። ግን ብቻ እሱም ቢሆን አንተ ለየው እንዴት እንደምትፈልግ በግልጽ አስቀምጠው። ከዛ ሲቀጥል ደግሞ ምንድን ነው የምትፈልገው? ብቸኝነትን እንድታረቅልህ ትፈልጋለህ? እሷ አንተ ከውጭ ስትመጣ እንዴት ነህ የኔ ውድ ደህና ነህ ወይ? ስራ እንዴት ዋልክ? ምን ገጠመ? ስራ ላይ ታክሲ ላይ ምን ገጠመ? ምን አስከፋ? እናትህ ተሻላቸው ወይ? መኪናዋ እንዴት ሆነችልህ? ገቢው እንዴት ሆነ? አለቃህ እንዴት ነው? ታረቃችሁ ወይ? ተስማማችሁ ወይ? ያስ ጓደኛ ተሻለው ወይ? ሚስቱ ተሻላት ወይ? አማቱ እንዴት ሆኑ? አማቹ እንዴት ሆኑ? እንደዚህ እንድትል ትፈልጋለህ? ያው ካይንድ ኦፍ ኢሞሽናል የሆነ ሱዚንግ እንድታባብል። እንዴት ዋልክ? እንዴት ነህ? ሚስቴ አትጠይቀኝም፣ ሚስቴ እንዴት ዋልክ እንኳን አትለኝም፣ እንዴት እንደዋልኩኝ እንኳን አትረዳኝም ብለው የሚያላዝኑ ሰዎች ስላሉ አልከለክልም፣ መብት ነው። ኤኒዌይስ ግን እሱንም ቢሆን ትፈልጋለህ። ይህንን ነው የምትፈልገው። ዋናው ነገር አንተ ይህንን ትፈልጋለህ። ቤት ስትገባ ሚስት እንደዛ እንድትል ትፈልጋለህ። ብቸኝነትን እንድታረሳሳ፣ ወዳጅ እንድትሆነ፣ አንዳንዶች እንደሚሉት ሚስቴ ቤስት ፍሬንድ ነች እንደሚሉት እንደዛ ትፈልጋለህ። መብት ነው። ብቻ ለየው እሱንም ከሆነ የምትፈልገው። ሲቀጥል ወሲብ ትፈልጋለህ። ወሲብ በምን ያክል ፍሪኩዌንሲ ትፈልጋለህ? አሁን ስታስበው አንተ ወሲብ የትዳራችን የጀርባ አጥንት ነው። ስለዚህ ቢያንስ በሳምንት ይሄን ያክል ጊዜ ማድረግ አለብኝ ለዛ ምናምን፣ እሷ ደግሞ እንደዚህ መሆን አለባት የምትል ከሆነ ይህን ትፈልጓለህ። ወሲቡን አሁን እንዳልከው በሳምንት 3 ጊዜ 4 ጊዜ 5 ጊዜ 1 ጊዜ እንዴት ነው የምትፈልገው? ስለዚህ ይህንን መለየት አለብህ። በወሲብ ማረፍ እፈልጋለሁ ካልክ በሳምንት 1 ጊዜ አድርገህ ነው ማረፍ የምትለው ወይስ በሳምንት 5 ጊዜ አድርገህ ነው ማረፍ የምትፈልገው? ስለዚህ ይህንንም ለይ። የትኛው ቅድሜ ይኖረው ከአሁን ካልናቸው ውስጥ ማለት ነው። አሁን ካልናቸው ውስጥ የትኛው ቅድሜ ይኖረው? የትኛውን ታስቀድማለህ? ፕራዮሪቲ የምትሰጠው የትኛው ነው? የማትደራደርበት የትኛው ነው? ሁሉንም አንድ ጊዜ ታሟላልኝ ማለት አይቻልም። ሁለቱንም በአንድ ጊዜ ታሟላልኝ ማለት አይቻልም። ስለዚህ ሳም ካይንድ ኦፍ ትሬድ ኦፍ ይኖራል። ዋጋ የሚያስከፍለን ነገር አለ። እሱን ማወቅ አለብህ። አሁን እነዚህ ነገሮች በቃል አልኮል እየጠጣ ምናምን የሆነ የማይሆን ነገር ውስጥ እየሆንክ በመንገድ እየሄድክ በታክሲ እየሄድክ በሀሳብ እየዋንልክ ሀሳብ አልሰበሰበው ነው የባዘንክ አይደለም። ይህንን ማሰብ ቁጭ ብለህ ወረቀት ላይ አስፍርና ተዘጋጅበት። ከዛ ፕራዮሪቲ ስጣቸው፣ ቅደም ተከተል ስጣቸው። አሁን እንዳልኩህን ነገር ተንትነውና ኤግዞስቲቭሊ በዝርዝር አስቀምጠውና ከዛ ቅድሚያ ስጣቸው። ቅደም ተከተል አስቀምጠላቸው። አንደኛ ይሄን እፈልጋለሁ፣ በተለይ አንደኛ የምለው ጉዳይ ላይ አልደራደርበትም፣ ይህን ማሟላት አለበት ማለት ትችላለህ። ስለዚህ እነዛን ነገሮች ታስቀምጣለህ አይደለ? እነዚህ ነገሮች ካስቀመጥከ በኋላ አስበው እንዴት ቀላል እንደሚሆንልህ፣ ምን አይነት ሴት መምረጥ እንዳለብህ። ማስትሬት ዶክትሬት ስለሰራች አይደለም፣ ወይም ደግሞ ሰንበት ተማሪ ግቢ ጉባኤ ስለተማረች አይደለም፣ ወይም ደግሞ ይሄንን ስላልተማረች 12ኛ ክፍል ብቻ የጨረሰች 10ኛ ክፍል ብቻ የጨረሰች ስለሆነ አይደለም፣ 100,000 እና 1 ሚሊዮን ብር ስለምታገኝ አይደለም። እነዚህን ሪኳየርመንቶች ታሟላለች ወይ? ወይም ደግሞ ሪኳየርመንት ሳይሆን በቃ እነዚህን ፍላጎቶች እነዚህ መፈልጋቸውን ነገሮች ታሟላላችሁ። ለእነዚህ ፍላጎቶች የምትፈልጋቸው ሪኳየርመንቶች ይኖራሉ። ቢያንስ ግን እነዚህን መፈልጋቸውን ነገሮች መስጠት ትችላለች ወይ የሚለው ጋር መሄድ ትችላለህ። በጣም ይቀልሃል ነገሩ። አስብበት እንደዚህ አድርገህ። ይህንን ስታደርግ ደግሞ ሌላው የሚቀልህ ነገር ደግሞ ሌላው ማታስተውለው ነገር ግን ማስተዋል ያለብህ ነገር ደግሞ ምን እንደሆነ ታውቃለህ? በጣም በሚገርም ደረጃ እነዚህ ነገሮች ይህንን እፈልጋለሁ፣ አንደኛ፣ ሁለተኛ፣ ሶስተኛ ብለህ ስታስቀምጥ አንደኛውን ደረጃ እፈልገዋለሁ ስትል አንተ ራሱ አቅም አለኝ ወይ? ያ ነገር ቢሰጠኝ አፎርድ ማድረግ እችላለሁ ወይ? ያ ነገር ቢቀርብልኝ ማስተናገድ እችላለሁ ወይ? ለምሳሌ ቀደም በልጆች ጀመረናል። 10 ልጆች ነው የምፈልገው ልትለኝ ትችላለህ። ልጆችማ እፈልጋለሁ ትላለህ። ስንት ትፈልጋለህ? በቁጥር ደረጃ 10 ልጆች እፈልጋለሁ ትላለህ። ዱ ዩ ቲንክ 10 ልጅ ማሳደግ አቅም አለ? ኖት ፋይናንሻሊ። ብዙ ሰው ሮጦ የሚሄደው ገንዘብ ጋር ነው አይደለ? ኖ ገንዘብ አይደለም። ከገንዘብ በፊት አንተ ፊዚካል ፊትነስ፣ ጤንነት፣ ሬዚሊያንስ፣ ጽናት፣ ትጋት 10 ልጅ ማሳደግ ይችላል። ዱ ዩ ቲንክ ያንን ነገር ማድረግ የሚችል ሰውነት ገንብተሃል አንተ? ያን ነገር ማድረግ የማይችል ሰውነት እያለህ ልጆች ማቀፍ አይደለም 2 ኪሎ ሩዝና ወይም ደግሞ 4 እንጀራ ከሱቅ ገዝተህ ወደ ቤት ለመሄድ እጅን የሚዝለፈለፍብህ ከሆነ ሀውካም 10 ልጅ ታሳድጋለህ? 10 ልጆች እኮ ዚያር ሀስል በቃ አድካሚ ናቸው። ለዛ ደስተኛ ዝግጁ መሆን መቻል አለበት። የገነባው ማንነት መኖር መቻል አለበት። የገነባው ያሳደግከው ኤክሰለንስ ላይ ያደረስከው ያበለጸከው ሰውነት ሳይኖርህ 10 ልጅ ቢወለዱ ብስጭት ነው የምትለው። ወደዛ ሄዱልኝ እያልክ ስትበሳጭ ነው የምትለው። ስትቆጭ ሲቆጭ ነው የምትለው። ምን ባልተወለዱ እነዚህ ልጆች ሁላ ልትል ትችላለህ፣ ልታማርርም ትችላለህ። ስለዚህ 10 ልጅ እፈልጋለሁ፣ 10 ልጅ እፈልጋለሁ፣ 10 ልጅ የምትወልድልኝ ሴት እፈልጋለሁ ማለት ብቻ አይደለም። 10 ልጅ ብትወልድ እንኳን ማሳደግ የሚችል አቅም አለኝ። በገንዘብ ደረጃ አይደለም ነግሬያለሁ።
በገንዘብ ደረጃ አያስፈልግም እያልኩ አይደለም። ብዙ ሰው የሚዘነጋውና የሚዘናጋው ነገር ገንዘብን ስለሚያስቀድም ነው። የሚዘነጋው ታዲያ ምንድነው? ራሱን ማብቃት እንዳለበት ይረሳዋል። 10 ልጅ ማሳደግ ወደሚችል ማንነት ራሱን ማብቃት እንዳለበት ይዘነጋዋል። ለሌሎቹም እንደዛ ነው። ለወሲቡም ለሌሎችም እንደዛ ነው። ይህን ያክል እፈልጋለሁ፣ ይህን ነገር እንዲሆንልኝ እፈልጋለሁ ይላል። ያ ነገር ቢሰጠው ቢቀርብለት እንኳን መሸከም ይችላሉ፣ አፎርድ ማድረግ ይችላሉ። ሰውነትህ፣ አንተነትህ፣ ማንነትህ። ስለዚህ እነዛን ግንዛቤ ውስጥ ክተት። ምን ፈልጌ ነው የማገባው? ለምንድን ነው የማገባው? የምታገባበት ምክንያት ምንድን ነው ስትባል ምክንያቱ እንደዚህ በዝርዝር መቀመጡ ይህን እፈልጋለሁ ይህን እፈልጋለሁ ይህን እፈልጋለሁ ብሎ መቀመጡ እነዛ ነገሮች መፈለግህን መግለጽ ብቻ አይደለም ጥቅሙ። እነዛን መስጠት የሚችል ሰውን መፈለግ ያስችልሃል። እነዛን መስጠት የምትችል ሴት መፈለግ ያስችልሃል። ስለዚህ አሁን ልጅ እፈልጋለሁ አልክ። ቀድመህ እንዳልከው እንግዲህ በመጀመሪያ ደረጃ ልጅ ነው የፈለግከው። 10 ልጅ መውለድ ትፈልጋለህ። ዜን ያቺ ሴት ልጅ 10 ልጅ መውለድ ትችላለች ወይ? እድሜዋ ገና ሊሆን ይችላል። እድሜዋ በጣም ገና እኮ ነው። ላይክ 23 ዓመቷ ነው፣ 24 ዓመቷ ነው፣ 25 ዓመቷ ነው ልትል ትችላለህ። እሺ 24 ዓመቷ ነው፣ 23 ዓመቷ ነው። ጥሩ። ያቺ የተዋወቃት ልጅ 23 24 ዓመቱ ቢሆናትም ግን ልጅ መውለድ የሚያስችል ጤንነትስ አካል ብቃትስ አላት? እነዛን ግምት ውስጥ መክተት አለብህ አይደለ? በ23 ዓመቷ የተለያየ አይነት የማይተላለፍ በሽታ ላይ ወድቃ ለመድኃኒት ጥገኛ ሆና በመድኃኒት የምትኖር ከሆነ ሀውካም አንተ ያቺን ልጅ 10 ልጅ ትወልዳለች ብለህ የምታስጨንቃት ወይም የምትጠብቅም ደግሞ ከሆነ ታስጨንቃታለህ። ምክንያቱም ትወድሃለች እና ማሰጥህን ነገር እየጠየካት ነው እና ያስጨንቃታል። ከዛ ለትዳራችሁ እንቅፋት ይሆናል ያ ነገር። ይሄም አንድ ምሳሌ ነው። እንግዲህ ሌሎችም እንደዚህ ምሳሌዎችን ማምጣት ይቻላል። አሁን ምንድነው መሰለህ እኔ በጣም ብዙ አይነት ሴናሪዎች አጋጣሚዎችን መሳል ይቻላል። ነገር ግን ዋንስ ይሄ ነገር ከገባህ ከነዛ አጋጣሚዎች ራስን እየጠበቅ የምትፈልገውን ነገር መግለጽ በትክክልም ከፈተና የራቀ ወይም ፈተና የተለየው ህይወት ባይኖርም ግን ከራስህ ስንፍና ንዝህላልነት ካለማስተዋል የተነሳ ልትገባበት የምትችለውን ፈተና መራቅ ትችላለህ፣ ወይም ደግሞ ከሱ መለየት ትችላለህ። ለምን ታገባለህ? ወንድም አለ ቁጭ በልና አሁን ይንሳው። አሁን ጓደኛ የለችኝም ለማግባት አላሰብኩም ሊሆን ይችላል፣ ግን ይጠቅምሃል። ለምን ነገ ስትተዋወቅ የሆነ ሴት ስትተዋወቅ ለጋብቻ አስባት፣ ለልጆች እናት አስባት ላይሆን ይችላል። በአጋጣሚ በስራ ሁኔታ ልትቀራረቡ ከዛም ደግሞ ወዳጅነታችሁ ሊጨምር ይችላልና አስቀድሞ ይሄ ነገር ገደብ ይሆናል፣ ባውንደሪ ይሆናል፣ አጥር ቅጥር ይሆናል፣ ይጠብቃል ከክፉ ነገር። ለምንድን ነው የምታገባው? የምታገባበት ምክንያት ምንድን ነው? ለዚህ ጉዳይ እነዚህን ጉዳዮች እነዚህ የምትላቸው ነገሮች በቁጥር በመጠን በመስፈር ያስቀምጣቸው። ለምሳሌ ልጆች ከሆኑ በስንት ብዛት 2 ልጅ ብቻ ነው የምፈልገው፣ 12 ልጅ ነው የምፈልገው፣ መብት ነው። ስለዚህ እነዛን ነገሮች አስቀምጣቸው። ከዛ በኋላ ወደ ውጭ ስታይ ሴቶች መካከል ስትገኝ ከሴቶች መካከል አይንህ የሚያርፍባትን ስትፈልግ እነዚህ ነገሮች ነው ወዲያው ጭንቅላት ውስጥ የሚመጡት። ምን ነበር የምፈልገው እያልክ አታስብም። እዛው ካሉበት ቦታ ሪፍሌክት ያደርጋሉ። ያቺ ሴት አትሆንም፣ እቺ ሴት ትሆናለች፣ ያቺ ሴት አትሆንም፣ እቺ ሴት ትሆናለች የሚለው ነገር የማትፈልገው ነገር ላይ ውስጥ እንደዚህ ፍላጎቴ ምክንያቴ ነው ብለህ ካስቀመጥከው በተቃራኒ መሄድ ራስህን መጉዳት ነው። ይሄ ጅልነት ነው፣ ምስኪንነት ነው። የምትፈልገውን ነገር አውቀህ ይሄ ነው የምፈልገው እያልክ ነገር ግን የወደኩት ሌላ ቦታ ላይ ነው ማለት ምርጫህን ያለመለየት ችግር ነው። መለየት ያለመቻል ችግር ነው። አንተስ ለምን ታገባለህ? ወንድም አለ አስበህበት ታውቃለህ? እንደዚህ አስብበት። ብዙዎች እንደዚህ ሳያስቡበት ቀርተው ወድጄሻለሁ፣ ተዋደናል፣ ተፈቃቅደናል፣ ተመቻችተናል፣ ፍቅር ከሁሉ ይበልጣል፣ ፍቅር ያሸንፋል ብለው ገብተው የማይወጡት መከራ ውስጥ ገብተዋል። እዛ መከራ ውስጥ ሲገቡ ደግሞ ጭራሽ በእሳት ላይ ቤንዚን እንዲሉ ያ የገቡበት መከራ ጽድቅ የሚያገኙበት የትዳር መስቀልነት እንደሆነ ደግሞ ተነግሯቸው ጭራሽ ከድጥ ወደ ማጥም ሄደዋል። አንተስ ንገረኝ። በርታልኝ ወንድም አለ